አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ እላለሁኝ። አንዳንድ አረብ ቤቶች የሚያጋጥሙ ብዙ ችግሮች አሉና አንዲት እህታችን ያካፈለችኝ ነገር ስላለ ነው። እሱን ደግሞ ወደ እናንተ ሸር ላደርግላችሁ ነው ማለት ነው። እሷም በኳተር የምትኖር ናት። አብዛኛ ችግሩን የምናመጣው እኛ ራሳችንን አንዳንዴ ማለት ነው። ምክንያቱም የሆነ የምናደርገው ነገር ራሳችንን አደጋ ላይ የሚጥል ነገሮችን እናደርጋለን እና ምን መሰላችሁ ቤት ውስጥ ከተቀጠረች አመቷ ነው። አመቱን ሙሉ ልብስ የምታጥበው ያው በቀሳላ ነው ማለት ነው። በማሽን ነው የምታጥበው እና ማሽኑ ይበላሻል ማለት ነው። ማሽኑ ሲበላሽ ልጅቷ ይጨንቃታል። ምክንያቱም ቤት ውስጥ ፖሊስ አለ፣ እንዲሁም ተማሪ ልጆች አሉ ማለት ነው። ያው የተማሪ ልብስ እና የፖሊስ ልብስ በየቀኑ ነው የሚታጠበው እና ግዴታ ያስፈልጋል ማለት ነው ይመስለኛል። ልጆቹም የተማሪ ልብስ በዛ ያለ ይመስለኛል እና ምን ብታደርግ ጥሩ ነው? ልጅቷ ይጨንቃታል። ያው ለትምህርት የሚለብሱት ልብስ ስላልነበረ ያንን ስትነግራለት ሴትዮይቱ አዘጋጅልኝና እሁድና ቅዳሜ ትምህርት በሌለበት ሰዓት ላይ አዘጋጅተሽልኝ ሄጄ አስተኩሼ አመጣለሁ፣ አሳጥቤ አስተኩሼ አመጣለሁ ትላታለች ማለት ነው ሴትዮዋ። እሺ ብላ ያው አዘጋጅታ ትሰጣታለች። ለሳምንት ያህል እንትን ሳይገዙ ማለት ነው። አብዛኛ ደግሞ የኳተሮቹ የሆኑ እንትን ናቸው፣ ችጋራም ናቸው አይባሉ ምን አይባሉ፣ በቃ ቶሎ አይገዙም ነው የሚሉት እዛ ያሉ ሰዎች ማለት ነው። ወይኔ ዱባይ እና ይሆናል መሰላችሁ ለሳምንት ያህል ይዛ እየሄደች እያሳጠበች እያስተኮሰች ይዛ ትመጣለች ማለት ነው። ከዛ ይሄ ያለ እንዳለ ምን ትላታለች? አንድ ቀን እኔ ዛሬ ደከመኝ እስኪ 2 ልብስ 3 ልብስ አንቺ አጠባ አድርጊና ለብሰው እንዲሄዱ ተኩሽ ትላታለች ማለት ነው ሰራተኛይቱን። አንደኛ ነገር ጥንቃቄ ማድረግ አለባችሁ፣ ራሳችሁን መጠበቅ አለባችሁ። እነሱ የፈለገ ነገር ቢሆን ከእናንተ የሚጠብቁት ጤና ሆናችሁ ስትሰሩላችሁ እንጂ የሚወዷችሁ ማለት ነው። ጉንፋን ካመማችሁ ለራሱ አይፈልጓችሁም። የሚፈልጓችሁ በጤንነታችሁ ነው። ጤና ስትሆኑ ነው እነሱ ሊወዷችሁ የሚችሉት እንጂ ከታመማችሁ ሊወዷችሁ አይችሉም። ስለዚህ ጥንቃቄ ማድረግ አለባችሁ፣ ዋና ማለት ነው። እና በመጨረሻም እች ልጅ ያቀብጣታል። እንግዲህ አንዳንድ ልጆች እውቀት አልባ ናቸው። ምን ታደርጋለች? ያንን ልብስ እጥብ አድርጋ በደንብ ትኩስ አድርጋ፣ ሴትዮዋ ሲስተማ ነው አውቃ ነው እንደዛ ያለቻት። እስኪ እሷ ከቻለች ማጠቡን ከቻለች በዚሁ ትቀጥላለች ብላ ነው አውቃ ነው ዝም ያለቻት፣ ተኩሽ ያለቻት ጠቢና ተኩሽ ያለቻት ማለት ነው። ከዛ በኋላ እቺ የኢትዮጵያዋ ሰራተኛ አሽቃባጭ አይደሉ አንዳንዶቹ፣ እጥብ ታረግና ጥፍጥፍ አድርጋ እንትኑ ስምርምር አድርጋ ይዛ ሄዳ አምጪ አሳይ ትላታለች። አምጪ አሳይ ትላታለች የተተኮሰውን ልብስ ስታሳያት፣ ከዛ በኋላ ራስሽ ጠቢ ይዣለዲም አላሳጥብም አላስተኩስም ማለች ማለት ነው። ለ3 ወር ያህል ራሷ የትምህርት ቤት እና የፖሊስ ማሰላችሁ እንዴ? የቤቱ ሙሉ ሰው ለ3 ወር ያክል ራሷ እያጠበች ራሷ እየተኮሰች አሁን በሽተኛ ሆና ታማለች ማለት ነው። አስቡት። ስትታመም ግን አይ ለኔ እኮ ሰርታለኝ ነው ልብስ እኮ ስላጠበች ነው አላለችም። ገብቷቸዋል። እንዲሁም ከጠናባት ልታሳፍረት ትችላለች። አሁን ግን ወገቧን አስራ ነው እየሰራች ያለችው ማለት ነው። አስቡት። በራሳችሁ ጊዜ እኛ በራሳችን ጊዜ እኔን ጨምሮ ማለት ነው በራሳችን ጊዜ ነው እኛ በሽታ ልናመጣ የምንችለው ማለት ነው። አይደለም እነዚህ ምንም ያልሆኑት በገንዘባቸው የሚኖሩ ገንዘባቸውን ብቻ የሚወዱ ሰዎች ይቅሩና ማለት ነው ቤተሰብ ለራሱ እኛ ጥሩ ካልሆን እኛ ህመምተኛ ከሆን ማንም አይወደንም። አዝልቆ ነው እንጂ የሚጥለን አውጥቶ ነው እንጂ የሚጥሉን። ማንም ሊወደን አይችልም። ስለዚህ
መጀመሪያ ጥንቃቄ ማድረግ ያለብን ጤናችን ላይ ነው። ጤናችን ላይ ጥንቃቄ ማድረግ አለብን። ጤና ካለ ነው ሁሉም ሰው ሊወደን የሚችለው። ጤና ካለን አይደለም የሚያሰሩን አይደለም ቤተሰቦቻችን ይቅርና ማለት ነው ሌላ ሰው ይወደናል ዝም ብሎ ማለት ነው። ምክንያቱም ጤና ነን፣ ራሳችንን ማኖር እንችላለን። አንድ ነገር ከጎደለብን ግን ማንም ሰው ሊፈልገን አይችልም። ጥንቃቄ ማድረግ አለብን። እኔ አንዴ ከአመት በፊት መሰለኝ አጋጣሚ ተበላሸ የልብሱ ማጠቢያ ማለት ነው። እና ተማሪ አንዲት ብቻ ናት ያለችው፣ ሌሎቹ ችግር የለውም። ከዛ በኋላ የተማሪዋ 2 ልብስ ስለሆነ ችግር የለም አለቀልቃለሁ ምናምን። የነሱ ልብስ ተጠራቀመ። ልጆች አሉ፣ ትላልቅ ወጣቶች አሉ፣ የነሱ አለ። ከዛ በኋላ ያለችኝ እንዲህ 2 ልብስ ምናምን አይደለም። እሷ ይሄ ነጩ አሁን ቀላል ነገር አይደለም። እሷ ሲጀመር በሌላ ዜጋ ነበርና በፊት የሚሰሩት በነዛ ለምድ ያለች ሲበላሽ የሆነ ነገር ሲሆን ልብስ እየዋጡ የሚያጥቡበት ልክ የኢትዮጵያን ማጠቢያ ይመስላል። እያንዳንዱ 6-7 ጥስት ነው የሚባለው ሳህን ትላልቁ ማለት ነው። ያ አላት ተቀምጧል። ከዛ በኋላ በነዛ ስለለመደች እኔ የመጀመሪያዋ ነኝ ኢትዮጵያዊ፣ እሷ ሌላ ዜጋ ነበረ ስታገላብጣቸው የከረመችው። ከዛ በኋላ ምን አለችኝ? እጠቢ አለችኝ። ያቺ የበፊቷ ሰራተኛ ሌላ ዜጋ እንደዚህ እንትን ማጠቢያ ሲበላሽ ምናምን እናጥባለን ብላ ነግራኛለች። እናጥባለን ብላ ስለነገረችኝ ያንን ይዣለሁ። እምቢ ማለት አልፈለኩም። ለምን ክፉ ናት፣ ኢትዮጵያም የመጀመሪያዋ ስለሆነ ክፉ ናት እንዲባል አልፈለኩም። እጠቢ ያለችኝ ይሻልኳት። ጥስቱ ምናምን ልክ ኢትዮጵያን መሰለኝ። ያኔ የብርድ ሰዓት ነበረ፣ ሙቀት አልነበረም። በእንትን በቱቦ አድርጌ ውሃውን አጠብኩ ማለት ነው። ይህን ያህል የእሷና የሰውየው ነበረ። የልጆቹ ገና አልተጠራቀመም ነበር። ያኔ ቆሻሻ ብዙ የለውም። ዝም ብሎ ነካ ነካ አድርጌ አሰጠሁ ማለት ነው። ከዛ ሌሊቱን ታምሜ ነው ያደርኩት። ሐኪም ቤት ይዘሽኝ ሂጂ አልኳት ማለት ነው። ሁለተኛ እንዲያታሳጥበኝ በቃ ሁለተኛ። ለምን እሷ ጋር መጨቃጨቅ አልፈለኩም። አላጥብም ምናምን። ለምን እነዛ የመጀመሪያዎቹ የሌላ ሀገር ዜጋዎች ስላስለመዷት እነሱ ለራሱ እንጨታቸው ቀርቶ ነው የሄዱት። ገብቷቸዋል። ስላስለመዷት አልፈለኩም። ራሴን እንዲጠሉኝ ለማድረግ አልፈለኩም። በብልሃት ተጠቀምኩባት። ምን አደረኩኝ? ጧት ስራ አልገባሁም። ተኝት 10 ሰዓት ተነሳች። ምን ሆነች ነው ስባል ታመም ያለሁ አልኳት። ትናንትና ያጠብኩት የለሁም ታመም ያለሁኝ ሐኪም ቤት ይዘሽኝ ሂጂ አልኳት። ደነገጠች። ከዛ በኋላ ያው ሐኪም ቤት ይዘኛ ለዲችም ዝም ብላ የራሷን መድኃኒት ለቃቅማ መጣች ሰጠችኝ። ተፋርማሲ ሄደች የሆነ መድኃኒት አመጣች ሰጠችኝ። አልዋጥኩም። ዝም ብዬ እያነሳሁኝ ቆሻሻ አስገባሁኝ። ታዛች ወዲህ ቶሎ ብላ ወዲያው እኔ ጧት ታመምኩኝ። ወዲያው ገዝታ መጣች አዲሱን። አንዲት ነገር አይደለም ይሄን ልብስ ጠቢ ይቅርና የከበደ ነገር ለራሱ ገትቼ እንዲበይ በቃ እንደፈለኩ ራሴን ትተወኛለች እንጂ እሷ በግዴታ ይሄን አድርጊ አትለኝም። እንደዚህ ማለት እየቻላችሁ ለመወደድ ብላችሁ ራሳችሁን አደጋ ላይ የምጥሉ